እንተዋወቃለን? እንተዋወቃ። እኔ ዳጣ ፍቅረኛ እኔ ከእናንተ ጋር ምንም አይነት ጸብ የለኝም። አንተ ግን በተደጋጋሚ ከሷ ጋር ይቻችኋለሁ። አሁን ራሱ ቤትን ተከትዬ ነው የመጣሁት። ከዚህ በኋላ ከሷ ጋር ባይ ኧረ አይደርስም። አሁን ከቤታችን ውጣ ማለት ወንድም ቤታችን ለቀት ወጣለና እባክህ። ዳጣ ንጹህ እህቴ ብቻ ናት። ልክ እንደኔ ማለት ነው። ምነው ፈጥነሽ ልክ እንደኔ ያልሽ? ያው እንግዲህ ሁልጊዜ ይሄንን ቀረኔ ላይ ስለምትጠቀም ብዬ ነው። ይኸውልህ የሆነ ነገር በነገር ሊያስደነግጥ ወይም ደግሞ ሊያስገርም ይችላል። ምንድነው እሱ? ምን መሰለህ ከቅርቡ የእውነተኛ ፍቅር ይዞኛል። እሺ ቆይ ምን ፈልገህ ነው ሲመጣ? ማግባት ፈልጌ ነበር ማለቴ መግባት ፈልጌ ነበር። ከዚህ ቤት ወጣች ነው እንዴ? አዎ ልውጣ። ያው እኔም የተሻለ ስራ አግኝቻለሁ። እስቲ ደግሞ ሌላኛዋ ሰራተኛ መታ ትድረቅ። አታረጊውም ይሄል። ቆይ እንደዚህ ዝም ብሎ መውጣት አለ እንዴ? ቀስ ብዬ ድምጼን አጥቼ እንደገባሁ ድምጼን ሳላሰማ አውጣለሁ። ካንተ ልጅ ለወልድ ነው እያልኩ እኮ ነው። ምን በየእንደነገጥ ነው ይሄን የማይረባ ነገር የምነግርህ? የተረገመ ልጅ በቀላሉ አይሸወድም ማለት። ቆይ አልገባኝም። ከኔ ያላረገሽም እያልከኝ ነው? እርግጠኛ ነኝ ይሄ የመሳይ ስራ ነው። እኔ ከመሳይ ጋር ምንም አይነት ግንኙነት ኖሮኝ ያውቅ። መሳይ ተንከስ ሀብታም ሊሆን ነው ብሎ የነገረሽ መሳይ ነው አይደለ? እንጂ ያለ ነገር አልመጣሽም። ጭራሽ የምሰራበት ቦታ ድረስ መጣ ነበር። ምን ትና እባክሽ ተይ፣ እንደዛ አትበይ። ያን ያህል የሚካበድ አይደለም። ምን ስትሰርቂ ወይ ደግሞ ሌላ ነገር ስታረጊ እጅ ከፍንጅ አልያዘች። ከዚህ በላይ መስረቅ አለ እንዴ? ቆይ ከውሸት በላይ መቅጠፍ አለ? ግን እኮ ትትና አንቺም እኮ ወደሽ አይደለም ይሄን ያደረግሽ። ያፈቀርኳት ልጅ ነበረች፣ ግን አሁን ላይ የኔ መሆን ይችላል መሰለኝ። ብዙ አስጠበቅኳት መሰለኝ፣ ወደ ሌላ ሄደች። የግል እስቲ ነው ለመጨረሻ ጊዜ እውነቱን ብትነግሪኝ የምፈልገው በካብርሽ ጋር ምን ፍቅር የለሽ? እሱም እየመጣ እኮ ጥያቄ ነው የምትጠይቀኝ። አንድ አይነት ተመሳሳይ ጥያቄ ነው የምትጠይቀኝ። ግን ታውቃለህ አይደል ይሄ ሁሉ ነገር የሆነው በአንተ የተነሳ ነው። አንተ ለጽጌ አሁን ሁሉ ነገር ባልነግራት ኖሮ ክፍሌ ገብታ ባልተቀረቀረች ነበር። ቆይ ታዲያ አንተ ለምን አታምነው? ምኑን ነው የማምነው? የልጁ አባት መሆንህን ነዋ። ተው እንጂ ደመን። ለማንኛውም እዚህ ቤት ትልቅ ችግር ሳይፈጠር ይዛት ውጣ። የብሩ ሻንጣ ምን በሻንጣ የተገኘው ብር ነገር እስካሁን እልባት አላገኝምና አብርሽ በስተመጨረሻ ምን መናገር ፈልጎ ነው? ምን እያለ ነው? እንዴት ነው የብሩ ሻንጣ ያሌለው የሚለውን ነገር ስናይ ጽጌ እዛ ቤት መታለችና ተንከሲስ አሁን ላይ የሱ ክፍል ገብታ ራሱ ላይ ቆልፋ ቁጭ እንዳለች ነው የሚያውቀው። ምናልባት ብሩን ከነሻንጣው ጽጌ ወስዳ ልትሄድም ትችላለች ማለት ነው። ይሄ ነገር ደግሞ የሆነው በመሳይ ስህተት ነው። መሳይ ይሄንን ነገር ወጥቶ ለጽጌ መናገር አልነበረበትም። ጽጌ የዛ ቤት አባል አይደለችም። ምንም እንኳን ተንከሲስ እሷን ቢወዳትም እሷን ቢያፈቅራትም እሷ ደግሞ የዛ ቤት አባል አይደለችምና እንደዚህ አይነት ነገር እንደዚህ አይነት ሚስጥር ቤተሰብ መሃል ያለውን እሱ ደግሞ ወጥቶ ለውጪ ሰው መናገር አልነበረበትም ማለት ነው። ያው እሱም ስግብግብነቱ ነው። ተንከሲስ እዛ ጋር ገንዘቡን አታገኝም፣ አንሰጥም። በተለይ አብርሽ ደግሞ ይሄንን ገንዘብ እንመልሰዋለን ምናልባት የወንጀለኞች ሊሆን ይችላል በሚለው ለፖሊሶች መስጠትም እንዳለባቸው አብርሽ ሲያወራ ሰምቶ ነበርና በዚህ መሃል ደግሞ ከጽጌ ጋር ድራማ ሰርቶ ያልተፈጠረውን ነገር ከተንከሲስ ጋር ተኝታችኋል፣ እንዲሆናችኋል፣ አርግዤልሃለሁ ብለሽ ተንከሲስን አጥምጂው በሚል ይሄንን ወሳኝ ሚስጥር ለሷ ነግሯል ማለት ነው። ያው ተንከሲስ በተናገረው መሰረት በስተመጨረሻም ጽጌ የሱ ክፍል ገብታ ራሷ ላይ እንደቆለፈች ነው እሱ ሲናገር የነበረው ማለት ነው። ያ ማለት አልወጣም፣ እዚሁ ካንተ ጋር እኖራለሁ፣ ልጅህን በሆዴ ይዣለሁ የሚለውን ነገር ያንን አቋም ይዛ ማለት ነው። ግን ደግሞ በስተመጨረሻም አብርሽ እየሮጠ መጥቶ የብሩ ሻንጣ የለም ብሎ መናገሩ ምናልባትም መሳይ ይሄንን ነገር ለጽጌ ስለነገራት ጽጌ ይዛ ሄዳም ሊሆን ይችላል ማለት ነው። ወይ ደግሞ አይታወቅም ከመሳይ ጋርም ተማክሮ አንቺ የሱ ክፍል ገብተሽ እንደዚህ አድርጊ፣ የብሩ ሻንጣ ይሄ ነው፣ ውሰጂና ጥፊ እንደዚህ የሚለውን ነገር ሊነግራት ይችላል ማለት ነው። እውነት ግን ጽጌ እንደዛ ብታረግ ብሩን ከነሻንጣው ወስዳ ብትሄድ ለመሳይ ትሰጠዋለች፣ ለሱ ታካፍለዋለች የሚለው ነገር አሁንም ትልቅ ጥያቄ ነው ማለት ነው። ለምን ከተባለ ጽጌ ያንን ብር ይዛ ከዛ ቤት ከወጣች መሳይንም ልትል የምትችለው ይሄ ገንዘብ እኮ የእናንተ አይደለም፣ ወድቆን ያገኛችሁት፣ ስለዚህ አላካፍልም፣ አታየኝም በሚለው ምናልባትም ከመሳይ ስርም ልትሰወር ትችላለች ማለት ነው። መሳይ ደግሞ ያው ሞኝነቱ ወይ ደግሞ ስግብግብነቱን የሚያሳየው ይሄ በተለይ ይሄንን የቤተሰብ ሚስጥር አውጥቶ ለውጪ ሰው መናገሩ ከዛም በኋላ ደግሞ ተንከሲስ ይሄንን የማይመስል ነገር እዛ ጋር ከጽጌ ጋር ሳይተኙ አብረን ተኝተናል፣ ስለዚህ አርግዤልሃለሁ የሚለውን ነገር ይሄንን ድራማ መስራቱ
ሞኝነቱን ነው የሚያሳየው ማለት ነው። ያው በስተመጨረሻ ምናልባት ሊሆን የሚችለው ጽጌ ገንዘቡን ወስዳ ልትጠፋ ትችላለች ማለት ነው። የገንዘቡ ነገር ግን እስካሁን ምንም የታወቀ ነገር የለም። ኬት ይምጣ ኬት ተገኘ የሚለው ነገር ምንም እንኳን ባይታወቅም ግን ባለፈው ተንከሲስ የነገራቸው ነገር አለ። እኔ ግቢ ውስጥ ስልክ እያወራው ብሩ ከውጪ ከነሻንጣው ተወርውሮ ጀርባዬን መታኝ፣ ኬት እንደተወረወረ ምንም እማቀው ነገር የለም ብሎ ተናግሯል። ምናልባት እውነቱን ነው ወይስ ደግሞ ለራሱ የፈጠረ ታሪክ ነው የሚለው ነገር ባይታወቅም ግን ደግሞ የገንዘቡ ባለቤቶች እስካሁን ድረስ አልመጡም ማለት ነው። ግን እዛ ጋር ተንከሲስ እየተናገረው በነበረው መሰረት ገንዘቡ ከውጪ ወደ ግቢ የተወረወረ ከሆነ ምናልባትም የወንጀለኞች ሊሆን ስለሚችል ወንጀለኞቹ ደግሞ የዚህ ገንዘብ ባለቤቶች ገንዘቡን የሰረቁ ሰዎች ቀን ጠብቆ ነገሮች ከተረጋጉ ፖሊሶች ወይ ደግሞ የገንዘቡ ባለቤቶች እነሱን ማሳደድ ካቆሙ ግቢውን ስለሚያውቁ በቀጥታ ለና አብርሽ መምጣታቸው አይቀርም ማለት ነው። ግን ከዛ ይልቅ አሁን ላይ ይሄንን ገንዘብ ወይ ማስቀመጥ ነው ወይ ደግሞ ወደ ሕግ ቦታ ወስዶ ለፖሊሶች መስጠት ነበረባቸው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ አብርሽ ነው። አብርሽ አሁን ላይ እያወራ ያለው ነገር በጣም ግራ የሚገባ ነገር ነው ማለት ነው። በተለይ ስለ የግሌ እያወራ ያለው ነገር ዛሬ ላይ የግሌን እንደሚወዳት እሷን እንደሚፈልጋት ግን ደግሞ አሁን ላይ እንዳረፈደባት ነው እሱ እያነሳ ያለው ማለት ነው። ለምን ከተባለ ይሄንን ነገር እሷ ከዚህም በፊት በተደጋጋሚ ስትለው ነበር። የኔ መሆን አለብህ፣ እኔ አንተን እወድሃለሁ፣ አፈቅርሃለሁ የሚለውን ነገር ስትለው ነበር። እሱ ደግሞ እሷን እንደማያፈቅራት ከእህትነት ውጪ በሌላ መልኩ እሷን ማየት እንደማይችል በተደጋጋሚ ሲነግራት ነበርና ዛሬ ላይ ደግሞ እሷ ገልሞን ማሰብ ስትጀምር ከገልሞ ጋር መሆን ስትፈልግ እሱ ደግሞ እዚህ ጋር እሷን ነው የማፈቅረው አሁን ላይ አርፍጄባታለሁ መሰለኝ ወደ ሌላ ሰው ሄዳለች ብሎ ማንሳቱ ምናልባትም ስህተት ሊሆን ይችላል። እዛ ጋር ገልሞ የገመተውን ነገር አብርሽ የሚያፈቅራትን ሴት መውሰድ የለብኝም የራሴ ማድረግ የለብኝም ብሎ ሲያወራ የነበረውን ነገር ምናልባት የሱን ግምት ትክክል ሊያደርግለት የሚችል ነው ማለት ነው። ገልሞም አሁን ላይ የግሌን እንደሚያፈቅራት እዛ ወረቀት ላይ የጻፈው የሷን ስም እንደሆነ ሊነግራት ያልቻለው አብርሽ ያለው ነገር ስላለ ነው። የግሌን እወዳታለሁ የራሴ የብቻዬ ብቻ እንድትሆን የምፈልጋት ሴት ነች ብሎ ይሄንን ነገር ለገልሞ ተናግሮ ነበር ማለት ነው። ግን ደግሞ በፊት ላይ የማያፈቅራትን ሴት ያኔ ገልሞ ወረቀቱ ላይ ስሟን ከጻፈ በኋላ አሁን ላይ እሷን እወዳታለሁ እሷን አፈቅራታለሁ ብሎ ማውራቱ ምናልባት ስህተት ወይ ደግሞ ራስ ወዳድነት ልንለው እንችላለን ማለት ነው። ከዛም በፊት ገልሞ እሷን እንደሚያፈቅራት ከማወቁ በፊት ይሄንን ነገር ቢናገር የግሌን እኔም እወዳታለሁ ትህትናን ትቼ አሁን ላይ ሙሉ ትኩረቴን እሷ ላይ ማድረግ እፈልጋለሁ የሚለውን ነገር ቢያነሳ ኖሮ እዛ ጋር ገልሞ እሷን እንደሚያፈቅራት ስለማያውቅ ነው ይባላል። ግን ደግሞ አሁን ላይ ገልሞ እሷን እንደሚወዳት የራሱ ማድረግ እንደሚፈልግ ከነገረው በኋላ አሁን ላይ አብርሽ እያደረገ ያለው ነገር በጣም ስህተት ነው ማለት ነው። ምናልባትም የግሌም ከዚህም በኋላ እሱ ላትሰማው ትችላለች። ከዚህም በፊት በተደጋጋሚ ይሄንን ነገር አንስቼልህ ነበር፣ ለብዙ ጊዜያት ስጠብቅ ነበር። ግን ደግሞ አንተ ትህትና እንደምፈልገው ከትህትና ጋር ነው መሆኑ ብለኸኛልና እኔ ደግሞ ከዚህም በላይ አልጠብቅህም፣ ገልሞን አፍቅሬዋለሁ የሚለውን ነገር ልትለውም ትችላለች ማለት ነው። ያኔ ደግሞ የአብርሽ ልብ አየር ላይ ተንጠልጥሎ እንደሚቀር የታወቀ ነው ማለት ነው። በእርግጥ የግሌ ራሱ አሁን ላይ ግራ የተጋባች ትመስላለች። ለምን ከተባለ ገልሞ ግልጹን የነገራት ነገር የለም። እሷን እንደሚፈልጋት ከእሷ ጋር መሆን እንደሚፈልግ አልነገራትም። እሷ እሱን ማሰቧን እንድታቆም ራሱ እሱ እያላት ያለው እኔ ትህትና እንደምፈልገው ትህትናን ያፈቀርኳት ወረቀቱ ላይ ራሱ የእሷን ስምን የጻፍኩ ብሎ እየተናገረ ነው። ይሄ ነገር አሁን ላይ የግሌን ግራ እያጋባት ነው ማለት ነው። ገልሞም ያው አብርሽን እንደ ወንድሙ ስለሚያይ እሱ ይወዳታል ይፈልጋታል በሚል ነው አሁን ላይ ፍቅሩን አምቆ የራሱን ፍቅር ለአብርሽ መስዋዕት ማድረግ የሚለውን ነገር ያሰበው ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ትህትና ነው። ትህትና አሁን ላይ ከመድብል ጋር መገናኘት የሚለውን ነገር እዛ ጋር የምሳ ሰዓቷን ያንን ጊዜ ከሌላ ሰው ጋር ከማሳለፍ ይልቅ ከመድብል ጋር ተደዋውሎ የሆነ ካፌ ላይ ቁጭ ብሎ ከሱ ጋር ማሳለፍ የሚለውን ነገር ቀጥላበታለች ማለት ነው። ግን ደግሞ ዛሬ ላይ የተናገረችው ነገር ልቧን የሰበረ ወይ ደግሞ በራሷ እንድታዝን ያደረጋትን ነገር ነው። የአክስቷ ልጅ እሷን እንዳየቻት ነው እየተናገረች ያለችው ማለት ነው። የአክስቷ ልጅ እሷን አይታታለች። እስከ ካፌ ድረስ እሷ የምትሰራበት ቦታ ድረስ እሷን ተከታትላ አናግራት የተመለሰችውና አሁን ላይ ትህትናን ያሳሰባት ነገር እኔን እንዳየችኝ እኔ እዚሁ አዲስ አበባ እንዳለው ሄዳ ለወላጅ እናቴ ለአባቴም ልትናገር ትችላለች። ያኔ ደግሞ ቤተሰቦቼ ያዝኑብኛል የሚለው ነው አሁን ላይ
ትህትናን በጣም ያሳሰባት ማለት ነው። እሷ እዛ ጋር በተናገረችው መሰረትም ልጅቷን የአክስቷ ልጅ ማለት ነው እግሯ ላይ ወድቃ ብትለምናትም እሷን አይታት እንዳላየቻት ይሄንን ሚስጥር ደብቃ እንድትቆይላት ብትለምናትም ልጅቷ እዛው ጥላት እንደሄደች ነው እየተናገረች የነበረው ማለት ነው። ያ ማለት ልጅቷ ተናዳባታለች። ቤተሰቦቿ ለትህትና ብሎ ምን አይነት ዋጋ እንደከፈሉ ስለምታቅ ቤተሰቦችሽ ያንን ሁሉ ነገር ላንቺ ብሎ ሆኖ አንቺ እንዴት እነሱ ላይ እንደዚህ ታደርጊያለሽ? እነሱ ላንቺ ብሎ ያንን ሁሉ ገንዘብ አውጥቶ ያ ሁሉ ብድር ውስጥ ገብቶ አንቺ እንዴት እስካሁን እዚሁ ትሆኛለሽ በሚል ነው ልጅቷ አኩርፋት ሄደችው ማለት ነው። እዛ ጋር ያልተከፈለው የቤተሰቦቿ እዳ አለ። አሁን ላይ ደግሞ አባቷ ታሞ ሆስፒታል ነው ያለው። ይሄ ሁሉ ቤተሰቦቿ ላይ እያለ ልጅቷ የምታስበው አሁን ላይ ትህትና ቤተሰቦቿን እንደከዳች ወይ ደግሞ እንደተቀየረችባቸውና የቤተሰቦቿ ነገር ያን ያክል ሳያሳስባት እዚሁ አዲስ አበባ ዘና ብላ እየኖረች እንደሆነ ነው ልጅቷ ልታስብ የምትችለው ማለት ነው። ለምን ከተባለ ትህትና ያሳለፈችውን የስቃይ ጊዜያት ምንም የምታውቀው ነገር የለም። ምናልባት ከዚህም በኋላ ትህትና ለልጅቷ ደውላ ተደዋውሎ ያለውን ነገር ተገናኝቶ ካወሩበት ነው ምናልባት በዛ መንገድ ልጅቷ ከተረዳቻት ነው ማለት ነው። ምናልባትም አይታወቅም። መድብል ራሱ አሁን ላይ ትህትና ሌላ ነገር ሊመክራት ይችላል። ለቤተሰቦችሽ ሄደሽ ያለውን ነገር ንገሪያቸው፣ እኛ ደግሞ እዳውን ቀስ ብለን አብረን እየሰራን እንከፍልላችኋለን የሚለውን ነገርም ሊያነሳላት ይችላል ማለት ነው። በእርግጥ ትህትና መድብል ብዙ ነገር አድርጎልኛል፣ እዛ ጋር አባቴ የሚታከምበትን የሕክምና ወጪ ራሱ ሙሉውን የሸፈነው እሱ ነውና ከዚህም በኋላ እሱን ማስቸገር የለብኝም የሚለውን ነገር ስለምታስብ ምናልባትም ይህንን ነገር ከመድብል ላይ ላትቀበለው ትችላለች ማለት ነው። ከዚህም በፊትም እሱም ይህንን ነገር አንስቶላን ነበር። ለምን ቤተሰቦች ጋር ሄደሽ ያለውን ነገር የተፈጠረውን ነገር እስከዛሬ የት እንደነበርሽና ምን አይነት ሁኔታ ላይ እንደነበርሽ ለምን አትነግሪያቸውም የሚለውን ነገር ነግሯን ነበር።